እዚህ ትሁትን በተኛችበት ተሸክሞ ወሰዳት። አባባና ናቲ ትልቅ ጨለማ ውስጥ ገቡ። ጠዋት እንቅልፋቸው ሲነሱም ጊዜ ትሁትን በተኛችበት ሆን ብሎ አጥምዶና አስቦበት ስለነበረም የወሰደችው የሱን ወርቅ መሆኑን ራሱ ከሻንጣዋ ደብቆ መጨረሻ ላይ እሷ ግን አውጥታ ከደበቀችና ያው ፈትሼ ብላ በሙሉ መተማመን ጉዳዩን ስታሳየው አሁን ላይ ጊዜ ትሁትን እየተከታተለ በሄደችበት መልሺ አንቺ ሌባ አልበለዚያ አለቅሽም እያለ ዝቶባን ነበር። ነገር ግን የራስ ጉዳይ በማለትም ወርቁን ላለምዬ ለመስጠት በወሰነችበት አጋጣሚ ሌሊት ማንም በማይሰማበትና እንዲሁም ደግሞ ማንም በሌለበት እጅግ ልብ በሚሰ ብር አሁን ላይ ጊዜ ትሁትን አፏን አፍኖ እንዲሁም ደግሞ ራሷን ስታ እንድትወድቅለት ካደረገ በኋላ የሚሸተት መድኃኒት አምጥቶ ጉር ሰራት። እጅግ በጣም ልብ ይነካል፣ ልብ ይሰብራል። አቶ ጊዜ አሁን ላይ ትሁትን እንግዲህ ይዞ በመሄድም ጠዋት ሲነሱ ትሁት የለችም። ምንድነው የተፈጠረው ብለው አባባ አሁን አቶ ጊዜ ትሁትን እንዳጠቃት ሲረዳም የመጨረሻ ልቡ አዘነ። ለፖሊስም አመለከተ። ጊዜ አሁን ላይ እንግዲህ ትሁትን እልም ያለ ጫካ ውስጥ ይዟት ገብቷል። ምክንያቱም ተስፋ ስለቆረጠ አንቺን ገድዬሽ እኔ ከዛ በኋላ የሚመጣውን ነገር እቀበላለሁ እያላት ነበረ። አይገርምም። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ይዘን መጥተናል። ጊዜ በሚያሳዝን ሁኔታ እንግዲህ ትሁትን አግቶ እያሰቃያት ይገኛል። ማታ በተኛችበት በውድቅት ሌሊት ተነስቶ በሚገርም ሁኔታ ሁላቸውንም አሁን ላይ እንግዲህ ጉር ሰርቷቸው ትሁት በመጥፋቷ የተጨነቁት አባባ እንዲሁም ናቲ በተለይ እይይ እያለም እያለቀሰ ይገኛል። ግን ምንም አማራጭ ስለሌለው አሁን ላይ የተፈጠረውን ነገር አምኖ ከመቀበል ውጪ ጊዜን በልክ ሳይሆን በልመና እንዲሁም ደግሞ ገንዘብ እንሰጣለን ብሎ ካላታለሉት በፍጹም ትሁትን እንደማይለቃት ግልጽና ግልጽ ነው። እጅግ በጣም ልብ የሚነካና ልብ የሚሰብር ድርጊት በትሁት ላይ እየፈጸመ ይገኛል። ቤቲ ጥላው እንግዲህ ላጥ በማለትም ንብረቱንና መኪናውን ይዛ በመሄድም አሁን የእሷን ንዴት ከእሷ ላይ ከትሁቴ ላይ ማውጣት እንዳለበትም አምኗል። እሷም እኔ የንብረቱ ተባባሪ ነኝ ወይ ስትለውም ከንብረቱ ነበርኩበት ወይ ስትልም ትሁት አንቺ የማትረቢ የሌባ ተባባሪ ነሽ እያለ እንግዲህ ማሰቃየቱን ቀጥሏል። አሁን ላይ ትሁት በእርግጥ ከናቲ ጋር ለመጋባትም ፍላጎቱና እንዲሁም ደግሞ ተነጋግረውም ስለነበረ አስብበት እያለችም ነበር። ሌላ ቤት መግባት አለብኝ ስትልም አባባ በፍጹም ከዚህ በኋላ የትም ልትገቢ አይገባም፣ አርፈሽ ተቀመጪ እያላትም ይገኛል። ሌላው ከናቲ ጋር ወደፊት ህይወቷን እንደምትቀጥል ግልጽ አድርጋም እንግዲህ ነግረዋለች። አሁን ላይ አሳዛኙና ከባዱ ፍጻሜ የትሁትን ነፍስ ማዳን ለእነሱ ትልቅ ከባድና አደጋ ነው። ምክንያቱም ትሁት አሁን ላይ በጊዜ እጅ ቁጥጥር ውስጥ ገብታ ለሁላቸውም አስደንጋጭ ነገር ነው። አባባን አቶ ጊዜ ብር ስጠኝ ንብረቴ ሲመለስ እጥፍ ብቻ ሳይሆን እጥፍ የጥፍ እጥፍ አድርጌ እልክ እሰጥሃለሁኝ እባክን ተባበረኝ ሲለውም አባባም ምን አልክ? 5000 ብር አበድረኝ እኮ እኔ ላንተ። አዎ ይህን እንደ ልመና ማለቴ እንደ ብድር እንደ ልመና እንዳታየው እጥፍ እጥፍ አድርጌ ስለምሰጥ ነው አለው። ኧረ እባክህ እንደዛ ነው አልቀረብህም። ይኸውልህ ላንተ ይህንን ውሃ የጠጣህበትን እከፍልልሃለሁ፣ ከዛ ውጭ አሁን ዋጋ የምትከፍልበት ቀን ነው በማለትም አባባ ጥሎት ሄዶ ነበር። ትሁት ላይ በጣም በሚያሳዝን ሁኔታ አሁን ተከታትሏት አቶ ጊዜ የወሰድሽው ዕቃ ሲላት ምንድን ነው አለችው። ፈትሻ አይደል እንዴ ላከኝ? እመኝኝ አልለቅሽም፣ የወሰድሽው ዕቃ መልሽ፣ አንድ የቀረኝ እሱ ብቻ ነው ሲላትም አላቅለም ራስ ፈትሸ ነው የሰጠኝ፣ የራስ ጉዳይ አረክበት ፈልግ
አለችው። እንግዳውስ ጠብቅኝ እገልሻለሁ በማለትም አቶ ገዜ ትሁትን አስፈራራት። ትሁትም የምታመጣውን አያለው ብላ ናቅ አድርጋ ወደ ቤቷ ሂዳ እንግዲህ ከናቲ ጋር የወደፊት ፍቅራቸውን ህይወታቸውን እንዴት መቀጠል እንዳለባቸው እያወሩ ነበር። አለምዬ አሁን ላይ እንግዲህ ትሁት ጋር ጥሩ ነገር እየፈጠረች አይደለም፣ ጥሩ ግጭት እየፈጠረችባትም ትገኛለች። አለምዬ አሁን ላይ ትሁት የቀድሞ ሚስትህን መቃብር ቢያንስ አጥሟን አምጥተን መቅበር አለብን ብለው ነበር አባቧን። በዚህን ሰዓት እንዴት የሞተን ሰው አንስተን ንቅበር ትያለሽ? ጤነኛ አይደለሽም እንዴ? አንደኛ ከገዜ ቤት መተሽ ታረፍሽ፣ ገና ሰዓታት አልተቆጠረም። ሁለተኛ ደግሞ እንዴት እንደዚህ ታረጊያለሽ? ከዚህ ቀደም ለቤቴ ተባብረሽ ስትናገሪ ነበር አለቻት። እንዴ አንቺን የሚያስከፋሽ አልመሰለኝም ነበር፣ ይቅርታ አለቻት። ኧረ እባክሽ እንዴት ነው የማያስከፋኝ እባክሽ? እንዴ እሺ ይቅርታ፣ ለማንኛውም ቡና እያፈላን እናውራ። አያስፈልግም አለቻት። በቃ እውነት ስለተከተልኩ እንጂ ቤቴን ላንቺ ታንቺ አስበልጭ አልነበረም፣ ግን ደግሞ ከመሰለሽ እሺ ብላ ትሁት ሄደች። ሌላኛው ትሁት እንግዲህ አቶ ጊዜ ወይኔ ምን ይሻላል እያለ ጨልሎ ብቻውን እዳ መከራውን እያየ ይገኛል። እሱም ምንድን ነው አቶ ጊዜ አሁን ላይ እንደዛ ሊያደርግበት የቻለው እንግዲህ ትሁትን ማሰቃየቱን ቀጥሏል። ቤቲ ሙሉ ንብረቱን ይዛ ላጥ ብላ ጥላው ሄዳለች። አሁን ላይ የሌባ ተባባሪ ነሽ እያለ አሁን መሄድ አለብኝ፣ ምን ልሰራ እቀመጣለሁ ስትለውም አትሄጂም። ኧረ እባክህ አዎ እንግዳውስ ተያዥሽን ጥሪ አላት። በዚህን ሰዓት ተያዦቿ በሙሉ አባባ እንዲሁም ናቲ አለምዬ ሆነው ሄዱ። ከዛም አሁን ፈትሻትና እንሂድ፣ ፖሊስ ይምጣ አለ ጊዜ። ኧረ ፖሊስ ከመጣ አንተን እንደሚወስድ ረስተው ነው እንዴ? ልጅቷን ፈትሻትና ልቀቃት አለችው። እሱም በድንጋጤ እሺ ብሎ መፈተሽ ጀመረ። ለማንኛውም መረጃ ጥሩ ነው ህግ ፊት እያለ እንግዲህ የትሁትን ልብስ መበርቀስ ጀመረ። የሚያሳዝነው ትሁት አስቀድማ ብልጥ ሆና ሁሉን ነገር ስላወቀችበት አማራጭ የለውም። ከዛም የደረሰ አለ። ምኑ አለችው። ሌባ ሲላትም እኔ ሌባ አይደለሁም፣ ለጊዜው ሌብነት ያልተሳካለም ለዛሬ ማለት ነው፣ ግን ደግሞ ሲልም አባባ አንተ አይታክትህም እንዴ? እሴጋ ምን አለ እንደ እድሜ ብትሆን ብትከበር፣ እሴጋ በዚህ እድሜ መመላለሱ መሰዳደቡ ደስ ይላል ሲለውም አንተ ዝም በል ምን አገባ አለው። ወንድ ካንክ አትቅረፍረፍ፣ በጣም ይደብራል። እሺ አሁን ፈትሻትና ልቀቃት አለ። እናቴ በግርምት ጸጥ ብሎ መመልከት ጀመረ። የተፈጠረው ምንድን ነው እያለ አለምዬ ምንድን ነው ብላ ጠየቀችው። እኔም አላቅም አለ። በዚህን ሰዓት አሁን ላይ ትሁት እንግዲህ የተፈጠረውን ነገር በሙሉ በደንብ አድርጋ ተበቀለችው። ነገር ግን ይህንን ቂም በመያዝ መከታተል ጀመረ። አባባን ከሱቅ ካፌ ቀጠረው። እሱም እሺ ብሎ ሄደለት። አረፈድስ አረፈድ ሲለው ሀበሻ አይደለሁ ቀጠሮ ማርፈድ ያለ እኮ ነው አለው። እሺ ለማንኛውም ምን ፈልገህ ነው? ልትረዳኝ እፈልጋለሁ። ምንድን ነው ደግሞ? ምንድን ነው የምረዳህ? እርቅ እንድታወርድ በመካከላችን ማለት ከሚስቴ ጋር የሰማኔ ሚስቴ እኮ ናት። ኧረ እባክህ ተው እንጂ ናት እንዴ አለው። ምን ነው? አዎ ናት። አርፈህ ተቀመጥ እሺ በማለትም አባባ ተናገረው። እንዴ ምን እያልክ ነው? ወይስ እንደ ጠረጠርኩት ነገር ነው ሲልም እንደፈለክ መጠርጠር መብት አለ፣ መተው መብት አለ፣ ግን ደግሞ አንተ ጋር ማንም የሚታረቅ አይደለም የማትረባ አለው። እሺ አሁን በጣም ችግር ውስጥ ነኝ፣ ንብረቴን ትያያለህ፣ እንደ ውለታ ሳትቆጥር ተባበረኝ። ምን 5000 ብር አበድረኝ፣ የጥፍ እጥፍ አድርጌ እሰጥሃለሁ አለው። ጊዜ አባባ ኬኬኬኬ እንኳን እኔ ላንተ አሁን ዋጋን የምትከፍልበት ጊዜ ደርሷል።
ባይሆን ይችን ውሃ የጠጣህበትን እከፍልልሃለሁ በማለትም አባባ ተሳልቆበት ጥሎት ሄደ። አሁን ትሁትን በመከታተል ላይ ነበር ጊዜ። ነገር ግን አሳዛኙ